በዙሪያችን ያሉ ነገሮች ሁሉ እኛንም ጨምሮ ከአተሞች ውስጥ ተሰርተናል ነው የተሰራ ነው እና እያንዳንዱ አተም በውስጡ ፖዚቲቭ ቻርጆች እንዲሁም ኔጌቲቭ ቻርጆች አሉት እና እነዚህ ፖዚቲቭ ቻርጆችን የሚይዙት ፕሮቶን ይባላሉ። ኔጌቲቭ ቻርጆችን ደግሞ የሚይዙት ኤሌክትሮን ይባላሉ እና ኤሌክትሮኖቹ ከውጭ ስለሚሆኑ እያንዳንዱ አተም ከውጭ ላይ ስላለ አብዛኛውን ጊዜ የሚንቀሳቀሱት እነዚህ ናቸው እና ኤሌክትሮኖች ኔጌቲቭ ቻርጅ ናቸው፣ ፕሮቶኖች ደግሞ ፖዚቲቭ ቻርጅ ነው ያላቸው እና ሁሉም ነገር ከአተም ወይም ከነዚህ ከፕሮቶንና ኤሌክትሮን ወይም ድምሮች እንደዚህ ተሰራ ከተባለ በዙሪያችን በጣም ብዙ ቻርጅ ያለ ማለት ነው። ቻርጅ ያለው ነገር አለ ማለት ነው። ነገር ግን እያንዳንዱ አተም ውስጥ ያለው የፖዚቲቭ እና የኔጌቲቭ ብዛት እኩል ስለሆነ ሁለት ፖዚቲቭ ካለ ሁለት ኔጌቲቭ ስላለ አተሞች ላይ የቀን በዕለት ለዕለት እንቅስቃሴያችን ላይ ምንም አይሰማንም ወይም ኒውትራል እንደሆነ አድርገን ኒውትራል ቻርጅ ነው የሚያጋጥመን ማለት ነው። ፖዚቲቭ የማያጋጥመንም አይነዝረንም፣ ምንም አይል ኔጌቲቭ የማይገጥመንም እና ቻርጆች ይህን ይመስላሉ። አንድ ኤሌክትሮን ምን ያህል ቻርጅ እንዳለው ለማወቅ ብንፈልግ ቻርጅ በኩሎምብ ይለካል። ኩሎምብ ወይም ደግሞ ባጭሩ ሲ ተብሎ ይጻፋል እና አንድ ኤሌክትሮን ምን ያህል ቻርጅ አለው ብለን ብናቅ አንድ ኤሌክትሮን ወይም ኢማይነስ ብዬ ጽፈዋለሁ ተብሎ ይጻፋል እና አንድ ኤሌክትሮን 1.6 ሲባዛ 10⁻⁹ ኩሎምብ ያህል ቻርጅ ያለው እና ይሄ እንግዲህ 10⁻⁹ ነው አጠገቡ ያለው አባሹ እና በጣም ትንሽ ቁጥር ነው። ይሄ ማለት 0.00 ብዬ 18 ዜሮ ደርድሬ ከዛ በኋላ 16 ብዬ ስጽፍ እንደማለት ነው እና በጣም ትንሽዬ ቁጥር ነው። እያንዳንዱ ኤሌክትሮን በጣም ትንሽ ቻርጅ ነው የሚይዘው እና ድፍን 1 ኩሎምብ ልሙላ ካልኩኝ 6.25 ጊዜ 10⁻⁸ ኤሌክትሮን ያስፈልገኛል ማለት ነው። ለፈተና ጊዜ ከሁለት አንዱን ማወቅ በቂ ነው። ነገር ግን ሁለቱንም ካወቅን ምናልባት ለቶሎ ካልኩሌት ለማድረግ ይቀለን ይሆናል እና በአብዛኛው ጊዜ የኤሌክትሮን ቻርጅ ስንት እንደሆነ ማወቅ ብቻውን በራሱ በቂ ሆኖ ይገኛል። ነገር ግን እንዲመቸን ወይም ብዙ ካልኩሌት ማድረግ እንዳይጠበቅብን ሁለቱንም መያዝ እንችላለን በቃላችን እና አንድ ኤሌክትሮን ይህን ያህል ቻርጅ እንዳለው አውቀናል። እንዲህ መቼም አንዳንዶቻችን ኖር ይሆናል ብዬ ተስፋ አደርጋለሁ። ኤሌክትሮን አይታይም፣ እንዴት አድርገን ይሄንን ቻርጁ እንዴት ታወቀ ብለን የሚል ጥያቄ ሊፈጥርብን ይችላል ነው። ስለሱ ማየት ከፈለግን አስተያየቱ ላይ ጻፉልንና ለመስራት ደስ ይለናል እና አብረን እናያለን እንዴት ይሄ ቁጥር እንደተገኘ፣ ያው እንደዚህ በጣም ትንሽ ቁጥር ከየት እንደተገኘ ማለት ነው። ሌላው ስለ ቻርጆች ሲነሳ ሌላው ነገር ኳንታይዜሽን ኦፍ ቻርጅ ነው እና ይኸው አንድ ኤሌክትሮን ካለኝ 1.6 ጊዜ 10⁻⁹ ኩሎምብ ቻርጅ ይኖረኛል። ሁለት ኤሌክትሮን ካለኝ የእሱን እጥፍ ወይም 2 ጊዜ 1.6 ባሳ እንደዚህ ይኖረኛል። ሶስትም ካለኝ እንደዚሁ በ3 ተባዝቶ 3 ጊዜ 1.6 ሲባዛ 10⁻⁹ ኩሎምብ ይኖረኛል። ነገር ግን የእሱን ግማሽ ልውረድ ብል ግማሽ ኤሌክትሮን የሚባል ነገር ስለሌለ ግማሽ ጊዜ 10⁻⁹ የሚባል ነገር አይኖርም ማለት ነው። ልክ ግማሽ እንደሌለው ሁሉ 1.5ም የለም እና ተወስኖ ተመጥኖ የመጣ ነገር ሲሆን
ኳንታይዝድ ነው እንላለን። ተወስኖ ተመጥኖ የመጣ ነው ማለት ነው እና ሲፈጠር እያንዳንዱ ኤሌክትሮን ይሄን ያህል ተሰጥቶታል። የበለጠ ከፈለኩኝ 2 3 4 5 6 እያደረግኩ ሄድ እንደሆን ነው እንጂ ግማሽ ማግኘት አልችልም። 1.5 ማግኘት አልችልም። 2 ከግማሽ ማግኘት አልችልም። የሙሉ ቁጥር ብዜት መሆን አለበት እና ተወስኖ የመጣ ሲሆን ተወስኖ የመጣ ወይም የተፈጠረ ሲሆን ኳንታይዝድ ይባላል እና ቻርጆች ተወስነው የመጡት ማለት ነው።